ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን ቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ ሰበርና አጭር መረጃ ነው። ይሄም የጠቅላይ ሚኒስትር አብይ አህመድ አገዛዝ የመጨረሻ የሆነው ህዝባዊ ተቃውሞ ዛሬ በመላው ሀገራችን የሚገኙ ዩኒቨርሲቲዎች ላይ ተጧጥፎ ተጀምሯል። ዳውን ዳውን አብይ አህመድ፣ ዳውን ዳውን ብርሃኑ ነጋ፣ ዳውን ዳውን ብልጽግና የሚሉ መፈክሮችም እንደ አዲስ ተጠናክረው ተጀምረዋል። ሀገር ማስተዳደርና ማረጋጋት ያልቻለው የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ አዳዲስ ህጎችን በላይ እያወጣ ህዝብን እያማረረ በተለይ ነጋዴውንና ተማሪዎችን እያሰቃየ ዳሃውን የጨፈለቀና የናቀ አስተዳደሩን ከቀን ወደ ቀን እያጠናከረ ጦርነቱን እያፋፋመ ወጣቶችን ወደ ውትድርና እያፈሰ እያስገባ በለብለብ የሶስት ወር ስልጠና እያዋጋ በሚሊዮን የሚቆጠሩ ወጣቶችን እያፋጀ ቀጥሏል። ይህ በእንዲህ እንዳለ በሀገራችን ኢትዮጵያ አዲስ ነገር ማምጣትና የህዝቡን የኑሮ ዘይቤ የሚቀንስ ወይም የኑሮ ውድነቱን የሚያረግብ አምራች ፋብሪካዎችን መስራት ያልቻለው ጠቅላይ ሚኒስትር አብይ አህመድ ሀገሪቷን እያመሰ አዳዲስ ችግሮችን እየፈጠረ አጀንዳዎችን በላይ ለኢትዮጵያ ህዝብ እየጨመረ አሁንም እያወዛገበ ቀጥሏል። ዛሬ በመላው ክልል የሚገኙ ዩኒቨርሲቲዎች በተለይ በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች በአጠቃላይ በአንድ ሰዓት በእኩል ቀን አመጻቸውን አቀጣጥለው ጀምረዋል። ለምሳሌ በአምቦ ዩኒቨርሲቲ አመጹ ተቀጣጥሎ ቀጥሏል። በጅማ ዩኒቨርሲቲ ተቀብሎ አቀጣጥለውታል። በአርሲ ዩኒቨርሲቲ ዳውን ዳውን አብይ አህመድ፣ ዳውን ዳውን ሽመልስ አብዲሳ፣ ዳውን ዳውን ብርሃኑ ነጋ የሚለው መፈክር ተጧጥፎ ቀጥሏል። አሁን የተነሳው የተማሪዎች አመጽን በተመለከተ መነሻው ምንድነው? ለምሳሌ በሐዋሳ ዩኒቨርሲቲ ተማሪዎች ያሰሙትን ቅሬታ ላሰማችሁ። እኔ የ2014 ዓመተ ምህረት ባች ነኝ ብሏል። ግቢ ከገባው ጀምሬ ቤተሰቦቼ ጋር ሄጄ አላውቅም። ምክንያቱ ደግሞ የተጣበበ ሰዓት በመኖሩ ነው። ለ12ኛ ክፍል ፈተና ስንወጣ የሚሰጠን 2 ሳምንት ብቻ ነው። ይህም ሆኖ ብዙ ፈተናዎች ተደራርበውብን ስለምንወጣ አንብቡ እንደተመለሳችሁ ትፈተናላችሁ ተብለን ነው የምንወጣው ሲል ቅሬታ አሰምቷል። ቤተሰብ ጋር በጥናት የሚያሳልፉ ተማሪዎች ብዙ ናቸው። ይሄም ሆኖ በ4 ዓመት ማለቅ ያለበት ትምህርት 5ኛ ዓመትን እየተማር ነው። በዚህ ላይ አሁን የሚያወጡት ህግ ደግሞ ጭራሽ ተማሪው ወጥቶ ከመስራት በዩኒቨርሲቲ ብቻ እንዲኖር የሚያደርግ ህግ ነው ብሏል። የዩኒቨርሲቲ ተማሪ የሆነ ጨጓራው ያልታመመ የለም። ከግቢ ውጭ የገዛን በዚህ ኑሮ ውድነት ቤተሰቦቻችንን እያራቆትን ነው። የጤና ትምህርት ደግሞ በተለያዩ ቦታ ሄደን የምንሰራባቸው ስራዎች አሉን። ለነዚህ ስራዎች ደግሞ የምግብ ብቻ ታስቦ ስለሚሰጠን አይደለም ወጫችንን ምንም ነገር አይሸፍንም። በዚህ ምክንያት ለቤት ክራይ ለምግብ የሚሰጠን ስለማይበቃ እና ሌሎች ብዙ ወጪዎች ቤተሰቦቻችን እነሱ ጋር ሆኖ ከሚማሩት ልጆቻቸው በላይ ወጪ እያስወጣናቸው እንገኛለን ብሏል። ይህም ሆኖ ቁርስ አንበላም፣ ምሳ ላይና እራት ላይ ብቻ እንደዛም ሆኖ የተሻለ ነገርና በቂ ምግብ አንበላም ብሏል። አሁን ላይ ቲም ትሬኒንግ ፕሮግራም
ቲቲፒ የሚባል ፕሮጀክት እየሰራን ነው ከግቢ ውጪ። ለዚህም አንድ ተማሪ 50 ብር ለትራንስፖርት በቀን ይታሰባል። እኛ ግን በቀን የምናወጣው 120 ብር ነው ለታክሲ ብቻ። ቀን ለምሳ ግቢ ከመጣን ደግሞ 240 ብር ማለት ነው። ገንዘብ የሌለው ተማሪ ቁርስ በልቶ ምሳውን በሳህን አውጥቶ በእግሩ ተጉዞ 5 ሰዓት ይደርሳል። ስሙም ያልተገኘ ተማሪ ተብሎ ይመዘገባል። በዚህ ስቃይ ውስጥ የሚኖርን ተማሪ 3ኛ ዓመት ሲጨርስ ደግሞ 1 ዓመት ተንቀሳቅሰው እየሰራሉ ሲባል ለዛውም በሁሉም አካባቢ የጸጥታ ችግር ባለበት ተማሪው ተስፋ ቆርጦ እንዲቀርና ሁሉም ተማሪ በረሃብና በችግር እንዲሰቃይ ከማድረግ ውጪ የሚያመጣው የለም ብለዋል። ምክንያቱም በችግር ላይ ያለ ተማሪ እንኳን ሊሰራ ሊማር አይችልም። እኛን ቢያሳልፈንም ሕጉ ለሚተገበርባቸው ወንድሞችና እህቶቻችን ድምጽ ለመሆን ተነስተናል ብሏል። በዚህም አመጹ ተጧጥፎ ቀጥሏል። የድሬዳዋ ዩኒቨርሲቲ ድምጽን በተመለከተ በሰሞኑ የትምህርት ሚኒስቴር እቅድ መሰረት እኛ የድሬዳዋ ተማሪዎች ትልቅ ቅሬታ አለን ብለዋል። አንደኛ እዚህ ሀገር ከኑሮ ውድነት ጋር ተያይዞ ትምህርታችንን ለመጨረስ ችግር ውስጥ ነን። በዚህ ላይ ትምህርት ሚኒስቴር ሊያዳክመን እንደሆነ እናውቃለን። በሀገሪቱ ከትምህርት ጥራት ጋር በተገናኘ ያለውን ሁኔታ ተማሪው ላይ ጫና እየፈጠረ እንጂ መፍትሄ እየሰጠ አይደለም። እንኳንስ ተጀምሮ የተመረቀው ቀርቶ የዩኒቨርሲቲው ተማሪዎች ትምህርታቸውን ሳይጨርሱ ወጥተዋል። ነገሩ ከባድ ስለሆነና መፍታት ስላልተቻለ ነው። ይሄ እያለ ከተለያዩ ዲፓርትመንቶች የሚማር ልምድ ሳያስተምር መጥቶ ያስተምር ማለት ኮፍቶ ላይ ፋንቶ መጨመር ማለት ነው። ይሄም በእንቅርት ላይ ጆሮ ደግፍ እንደማለት ነው ብለዋል። ስለዚህ እኛ የድሬዳዋ ዩኒቨርሲቲ ተማሪዎች በዚህ ጉዳይ ላይ መቃወም ነበረብን፣ እየተቃወምን ቀጥለናል ብለዋል። ዩኒቨርሲቲያችን ግን የትምህርት ማዕከል ሳይሆን የፖለቲካ ማዕከል ነው። ተማሪ በዚህ ጉዳይ ከመጣ በቀጥታ እንባረራለን ብለዋል። ስለዚህ ተቃውሟችንን በሚዲያ እንድታሳውቁልን እንጠይቃለን ሲል ለጃዋር መሐመድ በቀጥታ አስተላልፈዋል። ዲላ ዩኒቨርሲቲን በተመለከተ የዲላ ዩኒቨርሲቲ ተማሪዎች የትምህርት ሚኒስቴር ውሳኔን እየተቃወሙ ቀጥለዋል። ትውልድ ላይ የዘር ማጥፋት ዘመቻ እየተካሄደ ነው በማለት ተማሪዎቹ በአደባባይ ጠንካራ ተቃውሞ በማሰማት ላይ ይገኛሉ። እኛ የዲላ ዩኒቨርሲቲ ተማሪዎች በሁሉም ግቢ ውስጥ እየተንቀሳቀስንና እየተሰቃየን ሳንወድና ሳንወያይ የተወሰነብንን ውሳኔ አጥብቀን እናወግዛለን። ዲላ ዩኒቨርሲቲ ከፍተኛ ችግር ተከስቷል፣ ድምጻችን ይሰማ ሲሉ ከፍተኛ ተቃውሞ ማሰማት ጀምረዋል። አንደኛ ምግብና መጠጥ የሚባል ነገር የለም ማለት ይቻላል። ለተማሪ የተሰራ ዳቦ አቅም ያላቸው ሆቴሎች ላይ እየተሸጠ ይገኛል። ሁለተኛ የአትክልት ስፍራ ውሃ የሚባል ነገር የለም። ሁሉም ተማሪዎች በሚባል ደረጃ በየአካባቢያቸው እያጠጡ ነው። ሶስተኛ ስጋ በሳምንት 3 ጊዜ ነበረ፣ አሁን 2 ጊዜ ብቻ ነው ብለዋል። እሱም እሺ ሲባል እምቢ ይላሉ። አራተኛ የዶርማችን በሮችና መስኮቶች ተሰባብረው ዝናብና ንፋስ እየገባ ንብረቱንና ንብረታችንን እያወደመ ይገኛል ብለዋል። አምስተኛ ቀን ምንም አይነት የሕክምና አገልግሎት የለም። ተማሪዎች የራሳቸው ገንዘብ ሳይኖራቸው ባላቸው በውጭ እየታከሙ ነው ብለዋል። ስድስተኛ ካፌው በሆቴል ላይ የተጣለ ዳቦ ልጆቹን እያበላ ነው። ተማሪዎቹ እየታመሙ ነው ሲሉ ተቃውሟቸውን አሰምተዋል። ሰባተኛ ግቢ ውስጥ በሴቶች ተማሪ ላይ ከፍተኛ ጥቃት እየተሰነዘረ ነው። ስምንተኛ ቀን ቤተ መጻሕፍትና ካምፓስ ምንም አይነት ዋይፋይ ስለማይሰራ ተማሪው ስለ ትምህርት መረጃ ለማግኘት ዳታ እየገዛ እየተሰቃየ ነው ብለዋል። በአጠቃላይ እንደዚህ አይነት ችግሮች እያሉና በተጨማሪ መንግስት በህይወታችን ላይ መጫወት ያቁምልን ስንል ተቃውሟችን ተጧጥፎ ቀጥሏል ብለዋል።
በተመሳሳይ ጅንካ ዩኒቨርሲቲ ተቃውሞ ተጧጥፎ ቀጥሏል። ሌላው በጣም የሚያስገርመው በሀገሪቱ በሁሉም ዩኒቨርሲቲ ማለት በሚቻል ደረጃ አንድ አይነት ተቃውሞ አንድ አይነት መናበብ ለአብይ አህመድ አገዛዝ እጅግ በጣም አስደንጋጭ ሆኖበታል ተብሏል። isa kanaaf ammoo yaada qabdan bifa danda'ameen intanaagone social media irratti kallattii adda addaan dhiibbaa bu'uu dandeessaniitu hin danda'ama yoo ta'e tokkuma tokkolleetti dabaluu danda'a yoo ta'e jennee ture jechumaa biyyuu gaarii dha waan dhaga'uu baatan inni fudhannaa jira kun waan kamirraayyuu bilisadha dirree siyaasa kamirraayyuu bilisa mana barnootaa keessatti jira waan ta'e ammas karaa bilisa ta'een yaada keenya dhiyeeffachuuf ni yaallaa jechuudha namootiin yaada qabdan qindeeffattanii indanda amatana bilbila keessanii waraabdanii social media kamera ta'uu dandeessu yaada isin haasoftan akka nama baratee haasaa alfadhaati yaada alam Eropana Regesam isa kanaaf yaada qabdan bifa danda'ameen intanaagone social media irratti kallattii adda addaan dhiibbaa hin danda'ama yoo ta'e jennee ture jechumaa biyyuu gaarii inni fudhannaa jira dirree siyaasa kamiraayyuu bilisa ta'e mana barnootaa keessa jirra waan ta'eef ammas karaa bilisa ta'een yaada keenya dhiyeeffachuuf ni yaallaa jechuudha namootiin yaada qabdan qindeeffattanii hin danda'ama taanaan bilbila keessanii waraabdanii social media kamera ta'uu dandeessu yaada isin haasoftan akka nama baratee haasaa alfadhaati yaada
ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።